በ4 ቀን ዮሐንስ ወንጌላዊ ወልደ ነጎድጓድ ዮሐንስ አቡቀለምሲስ የተባለው ታላቅ ሐዋርያ ነው። ታሪኩም እንዲህ ነው። ከሐዋርያት ጋር ሲያስተምር 1 ዓመት ከቆየ በኋላ ለስብከት ዕጣ ሲታጣሉ እስያ የምትባል ሀገር ደረሰው። የማቴዎስ ወንጌል ምዕራፍ 10 ከቁጥር 1። ዮሐንስም እጅግ አዘነ። ሕዝቦቹ የከፉ ከሃዲዎች ናቸውና። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዝሙሩ ከአብሮኮሮስ ጋር ኤፌሶን ሊሄድ በመርከብ ላይ ተሳፈረ። መርከቡም ትንሽ ተጉዞ በዚያ ተሰባበረ። አሳፋሪው ሁሉ በመርከቡ ስባሪ ተንጠልጥሎ በዚያ ቀረ። ደቀ መዝሙሩን አብሮኮሮስን የባህሩ ማዕበል ወደ አንዲት ደሴት አደረሰው። ቅዱስ ዮሐንስ ግን በባህሩ ማዕበል ውስጥ 40 ቀንና 40 ሌሊት ቆየ። ከዚህ በኋላ አብሮኮሮስ ወዳለበት የብስ በዚያ አደረሰውና ተፋው። ተነስተውም ወደ ኤፌሶን ከተማ ገቡ። በጌታችን ኢየሱስ ክርስቶስ ስም ሊሰብኩ አልቻሉም፣ የሀገሩ ሰዎች የከፉ ናቸውና። በዚህም ምክንያት ፈጥረው ዮሐንስን ሮምና ለምትባል ሴት የወሽባ ቤት እሳትን የሚያነድ አደረጉት። አብሮኮሮስንም እግር አጣቢ አደረጉት። ያች ሴትም እጅግ ስታሰቃያቸው ነበር። ባሮችም ስለሆኑ ተናግረው ነበርና የአገረ ገዢውም ልጅ በወሽባው ቤት ሊታጠብ ገባ። የወሽባው ቤትም የሰይጣን ማደሪያ ነበርና የአገረ ገዢውን ልጅ አንቆ ገሎታል። የአገሩ ሰዎች ለማልቀስም ተሰበሰቡ። ዮሐንስም አብሮ ቆመ። ሮምናም ባየችው ጊዜ ረገመችው። በጌታዬ ልጅ ልትዘብትብኝ መጣህ አለችው። ዮሐንስም በቀንነት አይዞሽ አትዘኚ አላት። ወደ ሞተውም ቀረበ። በመስቀል ምልክት ማማተበበት። በፊቱም እፍ አለበትና በጌታ በኢየሱስ ክርስቶስ ስም ተነሳ አለው። የሞተውም ተነሳ። የሀገሩ ሰዎችም ተደናገጡ። ሮምናም ወዮልኝ እግዚአብሔር የሚሉት አምላክ አንተ ነህን አለችው። እርሱም አይደለሁም አለ። ሐዋርያው ነኝ እንጂ አላት። ስለበደልኩም ይቅር በለኝ አለችው። እነርሱም አዳኗት። ከአገሩ ሰዎችም ብዙዎች አመኑ። የክርስትና ጥምቀትንም አጠመቃቸውና ብዙዎችን አሳመነ። እንደ ሐዋርያትም ሰይፍን አልቀመሰም። እርሱም ወንጌለ ቀለምሲስ የሚባለውን ራእይ 3 መልእክታትን የጻፈ ነው። እራት ሲበሉም በጌታ ኢየሱስ አጠገብ የተቀመጠውና አቤቱ የሚይዝህ ማን ነው ያለው እርሱ ነው። ጌታችንም በተሰቀለበት ጊዜ ከእመቤታችን ቅድስት ድንግል ማርያም ጋራ በመስቀሉ አጠገብ የቆመው እናቱንም እነሆ ልጅሽ አላት፣ እርሱንም እነሆ እናትህ ናት ያለው እርሱ ነው። የዮሐንስ ወንጌል ምዕራፍ 19 ከቁጥር 26። ዮሐንስም በዚህ ዓለም 9 ዓመት ኑሯል። ከዚህ ዓለም የሚያልፍበት ቀንም በደረሰ ጊዜ ሕዝቡን ጠርቷቸው ጸሎትንም ጸለየና ኅብስቱንም ባርኮ ቆርሶ ይህም የጌታችን ሥጋውና ደሙን ሰጣቸው። ሕዝቡንም አሰናበታቸው። ከዚህ በኋላ ተማሪዎቹን ከእርሱ
ሁለቱን መቆፈሪያ ይዘው ይከተሉት ዘንድ አዘዘ። ከኤፌሶን ከተማም ውጭ ወጥቶ ጉድጓድም እንዲቆፍሩ አዘዛቸው። ከውስጧም ገብቶ ልብሱንም አውልቆ በዚያ አኖረ። ደቀ መዝሙሩንም አሰናበታቸው። እናንተም ከእንግዲህ ከቶ አታዩኝም አላቸው። እነርሱም ተላቅሰው እግሩን ስመው ወደ ቤታቸው ሄዱ። ለሕዝቡም ነገሯቸው። እርሱም በመንፈስ ተነጥቆ ገነት ገብቷል። እውነት እላችኋለሁ በዚህ ከቆሙት ሰዎች የእግዚአብሔርን መንግሥት በኃይል ስትመጣ እስኪያዩአትም ድረስ ሞትን የማይቀምሱት አሉ ብሏቸው ነበርና። የማርቆስ ወንጌል ምዕራፍ 9 ከቁጥር 1። ሁሉም ሕዝብ ደንግጠው ወደ እርሱ መጡ። ልብሱን፣ ጫማውን እንዲሁም መቋሚያውን፣ ጭራውን እንጂ ዮሐንስን አላገኙትም። እጅግም አደነቁ። ፈጽሞ እንዳረገም አወቁ። የዮሐንስ ወልደ ነጎድጓድ ረድኤቱ በረከቱ አማላጅነቱ ከሁላችን ጋር ይሁን። በሁለተኛነት የምናከብረው በዓላችንም እንድርያስ ሐዋርያን ነው። በዚህች ቀን የሐዋርያው ቅዱስ ጴጥሮስ ወንድም እንድርያስ መታሰቢያው ነው። በገሊላ ባህር ዳር ሲመላለስም ሁለቱን ወንድማማቾች ጴጥሮስ የተባለ ስምዖንንና ወንድሙን እንድርያስን መረባቸውን ወደ ባህር ሲጥሉ አየ። አሳ አጥማጆች ነበሩና። ጌታችን ኢየሱስም ኑ ተከተሉኝ፣ ሰውን የምታጠምዱ አደርጋችኋለሁ አላቸው። የማቴዎስ ወንጌል ምዕራፍ 4 ከቁጥር 18። በኢየሩሳሌም ከሐዋርያት ጋር ሲያስተምር ከቆየ በኋላ ዕጣው በልዳ ሀገር ወጣ። ፊልሞናም አብሮት ነበር። እንድርያስም ከፍ ካለ ቦታ ሆኖ ከቅዱሳት መጻሕፍት እንዲያነብ አደረገው። እንዲሁ አዘዘው። የጣዖታት ካህናትም በሰሙ ጊዜ የጦር መሳሪያቸውን ይዘው ወደ እርሱ መጡ። ፊልሞናም በቤተ ክርስቲያን ሲያስተምር ከወርቅና ከብሩ የተሰሩ አማልክቶች አፋላቸው አይናገሩም፣ ዓይንም አላቸው አያዩም፣ የሰው አካል በሙሉ አላቸው፣ ነገር ግን አይሰሩም፣ ምስል ነው እንዲሁ ብሎ አስተማራቸው። የሚያምንባቸውም ሁሉ የተረገመ ነው እያለ አስተማረ። ካህናቱም ሰሙት። በትምህርቱም አመኑና በቤተ ክርስቲያን እዚያ ገብተው ከእንድርያስ እግር ስር ሰገዱ። በክርስቶስም አመኑ። የክርስትና ጥምቀትንም አጠመቋቸው። ከዕለታት አንድ ቀንም ሁለት ልጆች ሲጫወቱም አንዱ በድንገት ሞተ። ነገሩንም ነገሩት። ለእንድርያስም ያስነሳው ዘንድ ፊልሞናን አዘዘው። በጌታችን በኢየሱስ ክርስቶስ ስም የሞተውን ልጅ አስነሳው። የጻድቅ ሰው ጸሎቱ ኃይልን ታደርጋለችና እንዳለ ያዕቆብ ሐዋርያ ምዕራፍ 5 ከቁጥር 13 እስከ 16። ወደ ከተማውም ሲቃረቡ መልእክተኛውና ፊልሞና ከተማዋ ሁከት ሆናለችና አገረ ገዢው እንዳይገላችሁ አትግቡ አሏቸው። ፊልሞናም የመምህሬን ትእዛዝ መተላለፍ የለብኝም አለ። ቢገሉኝም መምህሬ እንድርያስ ያስነሳኛል ብሎ ሲገባም መኮንኑ ኒቆርስን ተገናኘውና ፊልሞና እንዲህ አለው፣ ሀገሬን ልትጠብቅ እንጂ ልታጠፋ አልተሾምክም አለው።
መኮንኑም ወታደሮቹን ጠርቶ ሰቅላችሁ ግረፉት አላቸው። ወታደሮቹም ሰቀሉትና ገረፉት። ፊልሞናም መሰቀሌን ለመምህሬ ለእንድርያስ ማን ይንገርልኝ አለ። ያን ጊዜም አእዋፍ ሁሉ ቀርበው እኛን ላከን ብለው ተናገሩት። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 26 ድንቢጥ የምትባለው ወፍ ወደ እርሱ ቀርባ እኔ አካሌ ቀላል ነው፣ እኔን ላከኝ አለችው። እርሱም አንቺ አመንዝራ ነሽ፣ በየመንገዱ ሰው ታስደነግጫለሽና አይሆንም አላት። ቁራም ቀርቦ እኔን ላከኝ አለው። አንተም አባታችን ኖህ ቢልክህ የወደቀ ስትበላ ሆድህን ወደህ አልተመለስክምና አለው። በሦስተኛም ርግብን ወደ እርሱ ጠርቶ እንዲህ አላት፣ ለአባታችን ለኖህ ታዘሽ መልካም የምስራች ወሬን አምጥተሻልና አሁንም ወደ ልዳ ወደ መምህሬ ወደ እርሱ ሄደሽ ሰቅለው እየገረፉኝ እንደሆነ ንገሪው አላት። ርግብም ፈጥና ሄደች፣ አባታችን ኖህን ፈጥና እንደታዘዘች ለእንድርያስም ነገረችው። እንድርያስም አይዞህ በርታ መጣሁ ብሎሃል አለችው። ያን ጊዜም ሰው በሚናገረው ቋንቋ ስትናገር ለፊልሞናም መኮንኑ ኒቆሮስ ሰማትና አደነቀ። ፈጥኖም ተነስቶ ፊልሞናን ፈታው። እግዚአብሔር ብቸኞችን በቤቱ ያሳድራቸዋል፣ እስረኞችንም በኃይሉ ያወጣቸዋል እንዳለ መዝሙረኛው ቅዱስ ዳዊት በመዝሙር 67 ከቁጥር 6 ላይ። ሰይጣንም አንድ ቀን በመኮንኑ ሚስት አድሮ አሳበዳትና ልጇን ገደለችው። አሽከሮቹም ለመኮንኑ ነገሩት። ፊልሞናም አትፍራ አለው። ከዚህ በኋላ ርግብን ጠርቶ ወደ መኮንኑ ቤት ሂደሽ እንዳይሸበሩ ንገሪያቸው ብሎ አዘዛት። እንዳዘዛትም ነገረቻቸው። ርግቢቱም በሰው ቃል ስትናገር ሰምተው አድንቀው ወደ ፊልሞና ተሰበሰቡ። ያን ጊዜም እንድርያስ ደርሶ የሞተውን እንዲያስነሳው ፊልሞናን አዘዘው። እርሱም ወደ ጌታችን ቢጸልይ ከሞት አስነስቶታል። እንድርያስም የመኮንኑን ሚስት አስነስቷታል። ከእርሷ የወጣው ጋኔንም በሕዝቡ መካከል መሬት ሰንጥቆ አውርዶ አስጥሞታል። የሐዋርያው እንድርያስ ጸሎቱ፣ በረከቱ፣ አማላጅነቱ ከሁላችን ጋር ይሁን። ሕሊናችን በማሰባሰብ አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያሰርይልን ዘንድ ለዘላለሙ አሜን። ስለነበረን ጊዜ ሁሉ የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን
ለልዑል እግዚአብሔር ምስጋና ይሁን። ከዚህ በላይ እንድንሰራ አገልግሎቱ በሰፊው ይሰጥ ዘንድ በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ላይክ፣ ሰብስክራይብ፣ ሼር በማድረግ ድጋፋችሁን ታሳዩን ዘንድ በትህትና እንጠይቃለን። ያላችሁን ሐሳብ አስተያየት በኮሜንታችን ስር ላይ አስቀምጡልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።